ውድ የተከበራችሁ የተወደዳችሁ የቲጂ ኢንግሊሽ ኤንድ ኮምፒውተር ፎር ኢትዮጵያንስ ተማሪዎቼ፣ መደበኛ ተመልካቾቼ እንዲሁም ዛሬ ክሊክ አድርጋችሁ ፕሮግራሚን የምትከታተሉ የፕሮግራሙ አዘጋጅና አቅራቢ ትዕግስት ዘለቀ ነኝ። ዌልካም ቱ ዘ ፕሮግራም። ውድ ተመልካቾቼ እንግዲህ ባለፈው ሳምንት እንደነገርኳችሁ ይኸው ዛሬ ደግሞ ተመልሰን ማክሰኞ ተገናኝተናል እና አሁን የማስተምራችሁ ባለፈው ፕሮግራም የተከታተላችሁ ያለፈው ሳምንት ሌላ አዲስ ነገር አይደለም። ከኔ ጋር የቆያችሁ እስከዛሬ የከረማችሁ በጣም ብዙ ፕሮግራሞችን ሰርተናል። አዲስ የሆናችሁ ደግሞ ይህን ፕሮግራም ካያችሁ ወዲህ ተመልሳችሁ ሄዳችሁ ወደ ኋላ ብታዩ ብዙ ፕሮግራሞችን ጭኛለሁኝ። የእንግሊዝኛ ግራመሮችን በሙሉ አስተምራችኋለሁኝ። ምሳሌ እየሰጠኋችሁ ገለጻ እያደረግኩኝ እንግዲህ አሁን ቋንቋ መማር ቋንቋ ማወቅ ለምንድን ነው የሚረዳው? ለመነጋገር። ስለዚህ የኔ ተማሪዎች እንደኔ ጠብር ግፍ ብዬ እንዳስተማርኳችሁ እናንተ ደግሞ ግራማቲካሊ ችግር እንደሌለባችሁ ቢኖርባችሁ እንኳን መስመሩን ስላስያዝኳችሁ ይሄ ከከበዳችሁ አሁን የምንማረው ትምህርት ሲከብዳችሁ ተመልሳችሁ ከፓርት 1 ፓርት 2 ፓርት 3 ፓርት 4 ላይ ብታዩት ፓርት 7 ላይ ደግሞ ናውን እና ፕሮናውን ላይ እሱን ደግሞ በሰፊው አስተምሬያለሁኝ። እንግዲህ አንድ ሰው ሰርቶ ለፍቶ ምግብም ሆነ ምንም ሆነ ሁሉ ነገር ሲያየው ውጤቱን ነው የሚረካው። እንደ ደግሞ እንደ ቋንቋ አስተማሪነቴ እንደ እንግሊዘኛ ቲቸርነት እንደ እንግሊዘኛ ቋንቋ አስተማሪነቴ ተማሪዎችን ያስተማርኳቸው ሲናገሩት ማየት በጣም ደስ ይለኛል። በዚህ አጋጣሚ እንደገና ልንገራችሁ፣ አገር ቤት በሄድኩኝ ጊዜ በጣም በቤተሰብም ሆነ በተለይ ተማሪዎች በእኔ ፕሮግራም እየተረዳችሁ እንግሊዘኛችሁ እንዳሻሻላችሁ፣ በተለይ ተማሪዎች ደግሞ ከትምህርት ቤት ከሚሰጣችሁ ትምህርት ጋራ የኔ ፕሮግራም እኔ አዘ ቲዩተር እንደረዳኋችሁ እና ስለነገራችሁ በጣም ደስ ብሎኛል። ብዙዎች ደግሞ በቤተሰብም አንፃር ከበፊቱ አሁን በጣም ተሻሽለዋል። እርግጥ አሁንም ችግር አለ። ምክንያቱም ኢትዮጵያ ውስጥ ያው በአማርኛ ስለሆነ የሚነጋገሩት የሚሰሩት። አንድ ቀልድ አንድ ዘመዴ እንዴት ነው እንግሊዘኛሽን አሻሻልሽ ወይ እንዴት ነው የትምህርት ረዳሽ ወይ ስላት፣ እንግዲህ ምንም አልልም እንግዲህ ፈረንጅ አግኝቼ ተነጋግሬ ራሴን እስከምገምተው አለች። እና እንዲሁም የውጭ ዜጎችን ስታነጋግር ከኔ ጋር ሆነ አይቻታለሁኝ። አትሊስት አስባ የመናገር ትክክል ባትናገረው አስባ የመናገር የተጠየቀችውን መመለስ ስትችልና የራሷን ሀሳብ ደግሞ ስትገልጽ በጣም ደስ አለኝ። እንግዲህ አሁን ወደ ዛሬው ፕሮግራማችን የምንሄደው እንዳልኳችሁ ባለፈው ሳምንት ለየት አድርጌ ያስተምራችኋለሁ እንዳልኳችሁ። አሁን እንግዲህ በቦርድ ላይ ነው የማስተምራችሁ። ይሄም ደግሞ የመጣውም ሀሳብ እንዲሁ ይሄም ከሀገር ቤት ተመልካቾቼ ተማሪዎቼ ነው። እንዳስተማሪ ቦርድ ላይ እየጻፍሽ ብታስተምሪ የበለጠ ይገባናል ስላሉኝ እና እኔም ይሄንን በሚመለከት ሀሳቡን ወስጄ ለኔም የሚረዳኝ አሁን ሌትስ ቶክ የሚለውን ፕሮግራም ስጀምር እየጻፍኩ ባስተምራችሁ ይሻላል። የኮምፒውተሩ ብዙ ጊዜ እሱም ጥሩ ነው፣ ግን በዚህ ደግሞ እያያችሁ የምንጽፈውን የምንሰራውን እዚሁ እናንተ እያያችሁ እየጻፍን እንማራለን። እንግዲህ አዲስ ትምህርት ምን ይባላል? በነገራችን ላይ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንድታዩኝ በትህትና እጠይቃለሁኝ። እንደ ቲቸርነት ደግሞ አሳስባለሁ። ሌትስ ጎ ቱ አወር ቱዴይስ ሌሰን። ምንድነው? ሌትስ ቶክ። ሌትስ ቶክ እንነጋገር። ሌትስ ቶክ ዊዝ ቲጂ፣ ሌትስ ቶክ እንግሊሽ ዊዝ ቲጂ። ይሄ ሁሉ ይሆናል፣ ግን አርስቴ ሌትስ ቶክ ብየዋለሁ። እና እንግዲህ ሌትስ ቶክ ይሄ እንግዲህ የዛሬው ርዕሳችን ነው። ሌትስ ቶክ ደመቅ ላድርግላችሁ እንዲታያችሁ። እንግዲህ ዛሬ የመጀመሪያ እየጻፍኩ ስለሆነ ማስተምራችሁ አንዳንዴ ስጽፍ ዝብርቅርቅን ሳላደርግባችሁ በተቻለ መጠን ጽድት አድርጌ ለመጻፍ እሞክራለሁ። እና አሁን በቀጥታ እንነጋገር። ምንድነው የኛ አበሾች ችግራችን? የተረዳሁት በተለይ ሀገር ቤት በኖርኩ ባለበት ጊዜ
በአማርኛ አስበን በእንግሊዘኛ ነው የምንናገረው። ውጭም ያላችሁ ዲያስፖራዎችም የትም ያለ በተወለድንበት አማርኛም ባይሆን በሌላም ቋንቋ ቢሆን ሰው አብዛኛውን ጊዜ በተወለደበት በማዘር ታንጉ ነው ያስብና ከዛ ደግሞ ወደ ሌላ ቋንቋ ሊናገረው ወደሚፈልገው ወደ ውጭ ቋንቋ ይቀይረዋል ማለት ነው። እና በዚህ በና ደግሞ ከአማርኛ ወደ እንግሊዘኛ ስንወስደው ደግሞ ችግሩ ምንድነው? ሰዋሰው የአፈጣጠሩና የእንግሊዘኛ ግራመር አፈጣጠሩ የተለየ ነው። የኛ የአማርኛው ሳብጀክቱንም ቨርቡንም ባንድ ወርድ ነው የምንናገረው። እንግሊዘኛው ደግሞ ወይ በሁለት ወይ በሶስት ይናገረዋል ማለት ነው። ስለዚህ እኛ በአማርኛ አስበን ወደ እንግሊዘኛ ልንተረጉመው ስንል ያ ነው ችግራችን። ምክንያቱም እንደነገርኳችሁ ፕራክቲካሊ ለምሳሌ ሰዎች አሁን እንግሊዘኛ ተናጋሪ ሲያናግራቸው አሁን ከባለቤቴ ጋራ ዘመዶቼም ሆነ ጓደኞቼ ቤተሰቦቼ ሲነጋገሩ ይሰሙታል፣ ግን መጀመሪያውን መክፈቻው ነው ግራ የሚገባቸው። አንድ እሱ ነው። ሁለተኛ ነገር ደግሞ ሲጠይቃቸው ድንግጥ ስለሚሉ እና ደግሞ አክሰንቱም ስለማይገባቸው ስለሚችል የአውስትራሊያን አክሰንት ትንሽ ከበድ ያለ ስለሆነ ለየት ያለ ስለሆነ ለነገሩ የሁሉም የእንግሊዞቹም የአሜሪካኖቹም የራሳቸው አክሰንት አላቸው። እና ግን ዋናው ቁም ነገሩ ምንድነው? እኛ አንደኛ ረጋ ብለን የተጠየቅነውን ለመመለስ መረጋጋትና መስማት ያስፈልጋል። አብዛኛውን ጥያቄዎች ለመልሶቻችን መንገድ ይከፍታሉ። እኛ በዛ ተመስርተን ነው መልስ የምንሰጠው። ስለ ራሳችንም ሀሳብ ስንናገር ሪፖርትም ስንናደርግ ረጋ ብለን አስበን የምንናገረው መጀመሪያው ነው ችግሩ። ከተጀመረ በኋላ ችግር የለም፣ እንደምንም እንነጋገራለን። እና አንደኛ ምንድነው የተጠየቅነውን አስቦ መመለስ። ሁለተኛ ነገር ደግሞ ካልገባን እንኳን የተጠየቅነው ለምን እንደተጠየቅን ምን እንደተጠየቅን እንደገና ኤክስኪውዝ ሚ ካን ዩ ሪፒት ፎር ሚ ዳት ትደግምልኛለህ ማለት ነውር አይደለም። እሱ ነው። ሶስተኛ ነገር ደግሞ ስንናገር ግራማቲክሊ ጠብቀን የምናደርገውን ሁልጊዜ ተደጋጋሚ የምናደርገውን ወደፊት የምናደርገውን ያደረግነውን ማለት ፕሬዘንት ቴንስ በሪፖርት መልክ ስንናገር ሁልጊዜ ድግግሞሽ ደጋግመን የምንናገረውን ነገር ስንናገር እነሱ አለ። ሶስተኛ ደግሞ የፊውቸር ቴንስ ወደፊት የምንሰራውን ስንናገር፣ አራተኛ ደግሞ እንደገና ፓስት ቴንስ ያለፈ ስንናገር። አሁን እነዚህ ነገሮች ናቸው ግራ የሚያጋቡን። ነገር ግን አሁን እኔ ባሰብኩላችሁና በቀረስኩላችሁ ያስተማማር ዘዴ በቀላሉ ጭንቅላታችሁን ሳታዞሩ እንግሊዘኛ ትማራላችሁ። እንግዲህ እንጀምር። ቅድም እንደጠቀስኩላችሁ አማርኛ ሳብጀክቱንም ቨርቡንም አንድ ላይ ነው የሚናገረው። ለምሳሌ ሄድኩኝ፣ ሄድኩኝ። አሁን ሄድኩኝ ምንድን ነው የሚያሳየው? እኔ እንደሄድኩኝ ነው የሚያስለው። ስለዚህ ምንድን ነው በእንግሊዘኛው አይ ዌንት፣ ሄድኩኝ አይ ዌንት። አሁን ሄድኩኝ አይ ዌንት በአማርኛው አንድ ወርድ ነበረ፣ በእንግሊዘኛ ሁለት ወርድ ሆነ። ሄድኩኝ ለማለት ስትፈልጉ መጀመሪያ ስለማን ነው የምትናገሩት? ስለ ራሳችሁ። ስለዚህ አይ ብላችሁ ትጀምራላችሁ። አይ ብላችሁ ስትጀምሩ መንገዱን ይከፍትላችኋል። ወይም ይሄ አይ ወይም አይ ሃቭ ጎን። ይሄ በእንግሊዘኛ ሁለቱም ይሆናል። አይ ሃቭ ጎን ሲል ፕሬዘንት ፐርፌክት ሲሆን ረዘም ይላል እና ይሄም ሶስቱ አንድ አይነት ናቸው። አንድ በሉ አይ። ሁለተኛ አሁን ሄድኩኝ፣ ሄደ ለማን ነው? ሄደ ብዙ ጊዜ ለወንድ ነው የሚሆነው። ስለዚህ ሄደ ለማለት ስንፈልግ ስለማን ነው የምናወራው? ስለ አንድ ወንድ ሰው። ስለዚህ ሂ ዌንት ወይም ሂ ሃዝ ጎን።
ሄደን የሚያመጣልን ይህ ሁሉ ለአንድ ፊደል አንድ ወርድ ሁለት ቃል ያለው አንድ ወርድ ይሄን ሁሉ አደረገ። አሁን ሄደ ስንል ቆይ ሄደ ለማለት ምንድን ነው? ሄደ አንተ ነው አይደለ? ሂ ስንል ሂ ዌንት እንላለን። እሱ ሄደ፣ ሂ ሄደ ማለት ነው። ይሄ በትኑ ነው። ስሙንም ካወቀው ለምሳሌ አበበ ዌንት እንላለን። ይሄ ምንድነው? ይሄ ናውን ነው። ይሄ ፕሮናውን ነው። ሄደ ማለት አበበ ሄደ ብንል ምንድነው የምንለው? ሄደ ያበበ ነው። ስለዚህ አበበ ዌንት እንላለን ማለት ነው። አሁን ይሄንን ስምና ተወዳቀስን በፓርት 7 ላይ በደንብ ተማንተን በሉ አስተምራችኋለሁ። እሱን ይሁን እና ቀጥለን ምንድነው የምንለው? ሄደ፣ ሄደች፣ ሄደች። ሄደች ለማን ነው? ለሴት ነው። እሷ ሄደች፣ አልማዝ ሄደች፣ በቀለች ሄደች፣ ማርታ ሄደች፣ ሱዚ ሄደች፣ እሷ ሄደች ስንል አሁን ሄደች 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 ዌርስ ማርታ ብሎ አንድ የውጭ ዜጋ ቢጠይቀን ዌርስ ማርታ ማርታ ሄዳለች ማርታ ሄዳለች እንዴት ነው የሚባለው? ማርታ ዌንት ወይም ዌርስ ሺ ዌርስ ዩር ፍሬንድ ዌርስ ሺ ብሎ ሲጠይቀን ሄደች ሄደች ምንድን ነው? ሴት ሺ ነው። መጀመሪያ ወደ አይምሯችሁ ሺ ይመጣል። ሺ ዌንት she has gone አሁን በዚህ መልኩ ሄደች፣ ሄድን ደግሞ አሁን ደግሞ ሄድን ስንል ምንድን ነው? እኔና ከኔ ጋር ያሉትን ሰዎች ስለማን ነው የምናገረው? ስለኛ ነው የምናገረው። ሄድን ስንል ምንድን ነው? ሄድን ማለት ምንድን ነው? እኔና አብሮኝ ያለ ሰው ፓርት 7 ላይ እንዳስተማርኳችሁ ምን እንላለን? we went we went we have gone እንላለን ማለት ነው። ይሄ እንግዲህ ሄድን ይውላችሁ። ከዛ ደግሞ ምንድን ነው የምንለው? ሄድን አሁን ሄዱ። አሁን ደግሞ ሄዱ ስንል ምንድን ነው? እኔን አይመለከትም፣ ተናጋሪውን አይጨምርም። ሌሎች ግን ከአንድ በላይ የሆኑ ሰዎች ተማሪዎች ይሆናሉ፣ ሰራተኞች ይሆናሉ፣ ቤተሰቦቻቸው ይሆናሉ። ሄደዋል፣ ሄደዋል ብለን ስንል ምንድን ነው የምንለው? አሁንም ፓርት 7 ላይ ምንድን ነው እኔ ሳልኖርበት ተናጋሪው ሳይኖርበት ስለ ሁለት ስለ ሶስት ውስጥ ከተናገርን ምንድን ነው የሚሆነው? they went ሄዱ they have gone ከዛ ምን ይሆናል? they have gone አሁን በቀላሉ ሄደዋል ወይ ጉዴ ሄደዋል እንዴት ነው የሚባለው? ሄደዋል ኦኬ እኔን አይጨምርም ያለለው ስለዚህ ምንድነው ዘይ ነው የሚሆነው ማለት ነው። አሁን ሄደዋል በቃ ሄዳችኋል ደግሞ ምንድነው? ሄዳችኋል ደግሞ ምንድነው የሚጨምረው? እዚህ ጋር ምንድነው ሄድን ያልኩት አብረን ሄድ። አሁን ሄዳችኋል ብሎ ሲል ተናጋሪው እኔንና ሌሎች ሰዎችን መሄዳችንን ነው የተናገረው። ግን ዊ ዌንት ስንል ሄድን፣ እኔ መሄዳችንን ነው የተናገርኩት። ሄዳችኋል ግን ያ ተናጋሪው እንደ ሄዳችኋል ትምህርት ቤት ሄዳችሁ ነበር ብሎ ወይም ሄዳችኋል እንደ ሄዳችኋል እዛ ግብዣ ጋር እንደ ሄዳችኋል ሲል ምንድን ነው የሚለው? አሁን እዚህ ላይ ነው እንግዲህ ትሪኩ ዩ ይላል። አሁን እዚህ ላይ ልመጣላችሁ። ይሄ ነው ዩ ዌንት ሄዳችኋል። yeah you guys you went yes you went to the party yeah I've seen you አይቻችኋለሁ ሄዳችኋል ፓርቲው ጋር ይላችኋል። ይሄ ምንድነው? ዩ ነው። ሌላው ደግሞ እዚህ ላይ ልብ ብላችሁ የምትሰሙኝ ዩ በእንግሊዘኛ ለሴትም ይሆናል ለወንድም ይሆናል ከአንድ በላይ ለሆኑ ሰዎች ተናጋሪው ሲነግራቸው ለነሱ you listen ስሙን
ዩ ቶክ ተናገሩ፣ ዩ ድሮ፣ ዩ ድሪንክ፣ ዩ ስታንድ አፕ ሲል ተማሪዎችን አስተማሪው ይላል። እንደገና ደግሞ ሄደሃል። ሄደሃል ደግሞ ለአንድ ሰው ነው። እንዴ I never seen that place, I don't know where to go, I don't know that place. No ሄደህ ነበር፣ ሄደሃል። you have been there, you have gone, you went that place, I knew it ብዬ ስከራከር እዚያ ደግሞ ምን ይሆናል? you went or you have gone አሁን ሄደሃል አሁን ምንድነው? ሄደሃል ለአንድ ሰው ነው፣ ሄዳችኋል ለሁለት ሰው ነው። በእንግሊዘኛው ግን ይሄም ዩ ነው ያም ዩ ነው። ይሄ ኮንፊውዝ እንዳያደርጋችሁ። ይሄንን ፓርት 7 ላይ በጣም ሰርቼበታለሁ እና ፓርት 7 ደግሞ ይሄንን ይመስላል። አሁን ይሄም ሁለቱ ዩ ሃቭ ጎን፣ በሁለቱ ዩ ሃቭ ጎን። ስለዚህ አሁን ምን አለን? አይ፣ ሂ፣ ሺ፣ ዊ፣ ዴይ፣ ዩ ለብዙ ሰዎች፣ ዩ ብዙ ለአንድ ሰዎች እና ይሄ ነው እንግዲህ በአማርኛ ግራመር እና በእንግሊዘኛ ግራመር ቤዚክ ፕሮብሌማችን ይሄ ነው። ይሄንን ባይገርማችሁ ከትምህርት ቤትም አላገኘሁትም፣ ሪሰርችም አድርጌ አላገኘሁትም። ግን እኔ ከማስተምራቸው ከተማሪዎቼ ሲነጋገሩ ስሰማ በሪል ላይፍ በተለይ አገር ቤት ሄጄ ያየሁት ፕሮብሌም ነው እና ይሄንን ፊገር አውት ያደረኩ ለመጀመሪያ ጊዜ እኔ ነኝ ብዬ ብናገር አላፍርበትም። እና እንዳያችሁት ሄድኩኝ፣ ሄደ፣ ሄደች፣ ሄድን፣ ሄዱ፣ ሄደች። ይሄ ለሁሉም ሴንቴንስ ይሰራል። ጠጣች፣ በላች፣ በሉ፣ በላው፣ በላን፣ በልታችኋል። ይህን ሁሉ ሲል ይሄ ነው ችግራችን። ይሄንን በአማርኛ አስበን ስለምንናገረው ሰው መጀመሪያ ሳብጀክቱን፣ ይሄ ሳብጀክት ነው፣ አይ ሳብጀክት ነው፣ ዌንት ቨርብ ነው። አሁን ይሄንን ስንናገር አሁን ይችን በዛሬ በሳብጀክት እና በቨርብ ብቻ መጣሁላችሁ። በሚቀጥለው ሳምንት ደግሞ ኦብጀክት እናስገባና ድርጊቱ አድራጊውን ተደራጊውን አደርግላችኋለሁ። እና ይሄ ነው ችግራችን። አሁን ለዛሬው ይሄንን ነው የምሰጣችሁ ሳላበዛባችሁ። ምክንያቱም ቤዚክ ሊሆንባችሁ ይችላል አንዳንዶቻችሁ ኢት ኢዝ ኦኬ። ግን እኔ ዋናው በተለይ ተማሪዎች የሃይ ስኩል ተማሪዎች ፕሬዘንት ቴንስ፣ ፓስት ቴንስ፣ ፊውቸር ቴንስ ይማራሉ፣ ፈተና ይፈተናሉ፣ ፈተናውን ያልፋሉ፣ 10 ከ10 9 ከ10 8 ከ10 ያመጣሉ። ግን ያንን ለመነጋገር ሲሆን ይቸገራሉ። ምክንያቱም እነሱ የተማሩት ፈተና ተፈትነው ለማለፍ እንጂ አብዛኛዎቹ ይቅርታ አድርጉልኝ ማሳነስ አይሆንብኝ፣ አብዛኛዎቹ የኢትዮጵያ ቲቸሮች እኔም ተማሪ በነበርኩበት ዘመን ሎንግ ታይም ኤጎ አስተማሪዎቹ እንደ ሳብጀክት ነው የሚያስተምሩን እንጂ እንደ ቋንቋ አይደለም። ግራመሩን ሲያስተምሩን ጊዜ በሚፈጁበት፣ ዲክቴሽን በሚያጽፉበት ጊዜ በሚፈጁብን ጊዜ፣ ሆምወርክ እየሰጡን 30 ጥያቄ 50 ጥያቄ እኛ ከዛም ከዚህም ተኮራርጀን አምጥተን እነሱ አርመውልን ፈተናውንም ደግሞ ሰርተን እንደነገሩ እሱ አይደለም። ቋንቋ ሲማር አሁንም ቢሆን የሀገራችንን የትምህርት ሚኒስቴር የዚህ የቋንቋዎች ትምህርት ክፍል ይሄንን ነገር ቢያስብበት ድንገት ከሰሙኝ እግር ጥሏቸው። ቋንቋን ስንማር መነጋገሪያ እንዲሆን እንጂ ዝም ብሎ ማለፊያ አይደለም። ያው ጊዜ የለም ወይ ደግሞ ብዙ ተማሪ ስለሆነ ስንቱን ታስተምር ይችላሉ። ግን ምንም አልነበረም። እያንዳንዱን ተማሪ ተነስቶ የጻፈውን ማንበብ እንኳን ቢችል ጥሩ ነበረ። እንደ ኤክስትራ ክላስ ወስዶ እንደ ቅዳሜና እሑድ ተማሪዎች ዛሬ ቅዳሜ ነውና እንነጋገር፣ ዛሬ የንግግር ክፍል ነው ቅዳሜ ብሎ እንደ ቮለንተሪ እንኳን የእንግሊዘኛ ቲቸር ወስዶ ተማሪዎችን ሰብስቦ ሜዳ ላይ ኳስ ሜዳ ላይ የሚሰለፉበት ጋር ንግግር ቢያስጀምራቸው በጣም ጥሩ ይሆናል ማለት ነው። እና አሁን ብዙዎች ልጆቻቸውን ፕራይቬት ስኩል ነው የምትልኩት።
ያ በጣም ጥሩ ነው። ልጆቹም ሲናገሩ እንግሊዘኛ ቆንጆ ነው። አንዳንዶቹን አይቻቸዋለሁኝ አንደርስታንድ ያደርጋሉ ስትጠይቂያቸው። ግን ምንድነው ችግሩ? እነሱ የለመዱትን ንግግር ለምሳሌ የአም ግሬድ 9 አም 18 my mom do this my dad this we play sometimes I like the computer game የሆነ ነገር የሚሉትን ይላሉ። ግን እኔ ስጠይቃቸው ይደነግጣሉ። how old are you? 9 እሱ መልስ አይደለም። ቤተሰቦቻቸው ጥረው ግረው ነው እዛ ፕራይቬት ስኩል የሚያስተምሯቸው እና እንደሱ እንዲሉ አይደለም። I am 9 years old ያ ነው ንግግር። 9 ንግግር አይደለም። which grade are you? 3? no እንደዛ መሆን የለበትም። I am grade 3 student. I am grade 3. Where are you going? Where are you going this weekend? no ገብቷቸዋል። የሚቀጥለው ሳምንት የት ነው? በዚህ ዊኬንድ የት ነው የምትሄዱት ማለቴ። ግን የመነጋገሩ ዘይቤ አሁን እንደዚህ እንዳልኳችሁ እነሱ እንኳን በአማርኛም አስበው አይደለም፣ ግን ያ እንትኑ የላቸውም፣ ልምዱ የላቸውም። ይሄ ለሁሉም ለፕራይቬትም ለመንግስት አስተማሪዎች ልጆች ነው የምላቸው። ፕራይቬቶችም ችግር አለባቸው። ሾርት ነገር ነው የሚመልሱት። ከዛ ጥያቄ መመለስ ሳይሆን ቋንቋ እንዳልኳችሁ መነጋገር ነው። ሰፋ ብለው አይ ብለው what is your sister's doing? oh my sister doing blah 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 she is doing what is your father's doing? what's your mom's doing? is she working? is she at home ma'am? no my mom. no my dad. yes my mom. yes my dad. yes my sister. yes my brother. yes my friend እያሉ መመለስ አለባቸው። እነዚህ ሳብጀክቶች ወሳኝ ናቸው። አንድ ነገር ሲጀመር ቋንቋ እኔ ብሎ በአማርኛም እኮ ነው። አሁን በአማርኛ እኔ ነገ እመጣለሁ አይባልም። ነገ እመጣለሁ፣ ምክንያቱም እመጣለሁ የኔን ነው የሚያመለክተው። እሱ ነገ ይመጣል አንልም፣ ነገ ይመጣል። አበበ መቼ ይመጣል? ነገ ይመጣል። በእንግሊዘኛ ግን when is አበበ coming ስል tomorrow አሟላው he is coming tomorrow። ምክንያቱም በእንግሊዘኛው he እና coming የተለያዩ ነገሮች ናቸው፣ ወርዶች ናቸው፣ መጠቀስ አለባቸው። እና ይሄ ነው አንደኛ ችግራችን። እና ለሚቀጥለው ሳምንት አንድ አስቂኝ አሜሪካን ሀገር መሰለኝ አሜሪካን ሀገር አንድ ዲያስፖራ አበሻ የሆነ መኪና አደጋ ደርሶ እና ፖሊሶች ሲጠይቁት እና በዛ ሰዓት በላይፍ ኢንተርቪው ሲያደርጉት ያደረገው ምልልስ በጣም አስቂኝም ነው አናዳጅም ነው። ምክንያቱም አናዳጅ ነው ያልኩበት አሜሪካ እየኖረ he has to make some efforts to learn how to speak English እና ያው ዝም ብለን ስለምንገባና አራምባና ቆቦ እያራመድ ነው ሰው አንደርስታንድ ስለሚያደርገን ቦታ አንሰጠውም። ግን እሱ ቪዲዮ እሱ ላይ ተመርኩዘን እንማራለን። መጀመሪያ እናንተ ራሳችሁ በሌሎች ሰዎች ከመማር መጀመሪያ እነዚህን ሄደች ሄድን ይሄ በሁሉም ላይ ይገባል። በነገራችን ላይ ሄዳችኋል። እንግዲህ ውድ የተወደዳችሁ ተመልካቾቼ አሁን ለዛሬው ይሄችን ሐሳባችሁን ሰጣችኋለሁኝ። ምን ታረጋላችሁ? ፕራክቲስ ታደርጋላችሁ። ከሰው ጋርም ሳይሆን ከሌላው ከራሳችሁ ጋር ስትታጠቡ፣ ስትበሉ፣ ስትጠጡ፣ ስትሄዱ መንገድ ሄጃለሁ I went ተምሬያለሁ I studied እማራለሁ I study እመጣለሁ I will come እንትኑ እየጠበቃችሁ I will come እመጣለሁ ማለት ገና ነው፣ አልተደረገም፣ ለወደፊት ነው። ስለዚህ will እሱንም አስተምሬያለሁ። ፊውቸር ላይ ፓርት 4 ላይ አስተምሬያለሁኝ። will እመጣለሁ I will come መጥቻለሁ I came በልቻለሁ I ate ልበላ ነው I will eat የበላው ነው I am eating እና እነዚህን
በውስጣችሁ በአማርኛ እያሰባችሁ ወደ እንግሊዘኛ እየተረጎማችሁ እስቲ ራሳችሁን እዩት። ይሄ በጣም በጣም ቤዚክ ቀላል የሆነ የእንግሊዘኛ ንግግር መጀመሪያ ነው። አሁን የዛሬው ፓርት 1 ነው ንግግር ሌትስ ቶክ። በሚቀጥለው ጊዜ ደግሞ ሌላ ፕሮግራም ይዤላችሁ እመጣለሁኝ። እንደዚህ እያልን ከቤዚክ ንግግር እያደግን አንድ ቀን የፓብሊክ ስፒከር የምንሆንበት ቀን ይመጣል። አንድ ቀን ከተማሪዎች ቤት ወጥተን የምንነጋገርበት ቀን ይመጣል። አንድ ቀን ደግሞ እኔ እንዳስተማርኳችሁ ከኔ ተምራችሁ ደግሞ እናንተ እንደዚህ ዩቲዩብ ላይ እንግሊዘኛ አስተማሪ የምትሆኑበት ቀን ይመጣል። ስካይ ዘ ሊሚት ዋይ ኖት? ማንም ከእናቱ ሆድ ተምሮ አድጎ አውቆ ሰልጥኖ አልመጣም። በጊዜ ሂደት በራስ ጥረት መሻሻል፣ ማወቅ፣ ማደግ ይመጣል። ስለዚህ የኔ ፕሮግራም ተከታተሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሌሎች ለወገኖቻችሁ እንዲደርስ ሼር አድርጉ። ከወደዳችሁት እንደምትወዱት ታውቃለህ። ጊሜታም እንግዲህ በሚቀጥለው ፕሮግራም እስከምንገናኝ ቲቸር ቲጂ ለዛሬ እዚህ ላይ ያበቃለሁ። ሰላም ያገናኘን። መልካም ሳምንት፣ መልካም ጊዜ ይሁንላችሁ። ባይ ሲ ዩ ሱን ሃቭ አ ናይስ ዴይ።